ተናግሻል ለፍሪሞንሽ ናት እንዴ ምን ያህል እንደተናግሽ አስቢ ምን ያህል እንደተደከመ ከዛ በፊት ግን የሆነ ችግር ነበር በቃ እንደዚህ ያየ ነው በቃ ይፍረስ በቃ ያየ ነው እንደዚህ በቃ ይፍረስ በቃ አለቀ እስቲ ፍሬንቺ ታንቴ አያልበው ግን እንደዚህ ያርጎ ቢሆን አንቺ ምን ታደርጊያለሽ እስቲ ንገሪኝ ታይም መስጠት ነው በቃ እንደዚህ ምን ይራሱ እንደኔ ልፈልግም በቃ ታንካራ ሁኚ ያደረገኝና እንደዚህ ቆራጥ እንደሆነ ያደረገኝ እሱ ብቻ ሳይሆን እየረጋጋኩ ነው ግን በቃ እንደዚህ ምን አለ መሰለሽ የማትመልሺው ነገር አለ በተለይ ተዳለ ሆነሽ ደግሞ ምንንስ የማትችው ነገር አለ ገብቶሻል ይፈጠራል አይዞሽ ነው ፍሬ ነገር አይቶ ራሱ ቢመታ ወደ ተንበጭ ማለት ነው ምን የሆነት ማለት አረ ማለት ነው ይቆይ ነይ አይደለም ወይ በመዳን ያለም እኔ እኮ ራስ እያስቀየምኩሽ አይደለም እኮ ይቅርታ አድርጊልኝ ደግሞ አረ ማርቶሎኒ ለና ሰዓት ረፈደ እንዴ ረፍድብናል እኮ ማርዬ ውድ ቤተሰቦቻችን እንግዲህ ይኸውላችሁ ሴት ልጆቻችን ቶሎ ለምን ማትወጡት ኧረ እባክህ እኔ አሁን ስኳኳሌ ቆየው አስመሰልከው በእናትህ ዋው የቆየሽበት ምክንያት ታወቀ እኔ ልቃጠ አትጠይቂኝ ሼፍ ና እጅ ልኩኛ ያቃጥለንም እኮ ውድ ቤተሰቦቻችን እንግዲህ እንዴት ከረማችኋል ብቻዬን ነው ሰላም አይደለም እና አንዴ ትችላለህ ረፈደብን አልኩሽ ለምን ቶሎ ማትጮው ማር እንውጣ እንትን እያልኩ ነበር እየጨፈርኩ እዛ ዳንስ እያልኩኝ ነው ቡጊ እሺ አምሮብሻል ቴንክ ዩ ሰላም ሸታል ወይኔ ቶ እንዴት አጉል እንጀምር ታውቁልኝ እሺ ሰላም እንዴት ናችሁ ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንደከማችሁ አይዞሽ ይሄን ሰሞን ለግሮሬ እንዴት ናችሁ ስለሚይዘኝ አሁን ተናደሻል እንዴ አይ አራው ተናደድኩ ነው ባይ እሺ እንዴት ናችሁልኝ አንተ ወጪ ብቻ ላይ ይሄን እንኳን ተስተካክል ያን አሳካው በቃ ስራ ንገራቸው ማዋራት ወጃለሽ ነኝ ለማንኛውም እንዴት ከርማችኋል እንግዲህ እንዴት ሰነበታችሁልን ሳምንቱ እንዴት ነበር አይደል እቺን ሳምንታችን ከተገናኘን እንደዛ ነገር ይመስለኛል አዎ እና እንዴት ነበር ሳምንታችሁ እንዴት አለፈ ሰንበት እንዴት አለፈ ለማንኛውም የባለፈውን ቪዲዮ እንግዲህ አይታችሁታል ስለና ናሂና ውብዬ አውርተን ነበር የቆመው እዛ ላይ የኛ ቪዲዮ እና ብዙዎቻችሁ እንግዲህ ኮሜንት ላይ እንዳሳያችሁን መቼም እኔ እውነቴን ነው እመቤቴን እኔ ከልቤ ነው የምላችሁ የእናንተን ፍቅር በምንም ቃል አልገልጸው በምንም በቃ በጣም ነው የምትለዩብኝ በጣም ነው የምወዳችሁ በጣም ነው የማከብራችሁ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እኔ እያሻታው ይተብያለሁ አተቆል እንደሚያልከኝ ያው ነው ለኔ እኮ ፍቅር ነው ፎንካ ስለዚህ በጣም ነው የምንወዳችሁ በጣም ነው የምናፈቅራችሁ አሁን ዛሬ እዚህ ጋር ምን ተዘጋጅቷል መሰላችሁ እዚህ ጋር እራት ሰርቻለሁ እራት ነው እኛ ስንበላ ውጪ ነው የምትቆመው ለምን እንደው አባቶቻችን መብራት እንደዚህ ያቆማሉ ችግሩ ዛሬ ካሜራማን መያዜ ነው እንጂ ካሜራማን ማን ይዝ ቢሆን ኖሮ እንዴ አንተ ነበር ካሜራ ሲጄ ቁጭ ካሜራማን ምን በላው አብረን አትይ እሺ ቀጥይ እኔና ውብዬ ቁጭ ብለን ነበር ምን በላው ለማንኛውም ባላችሁኝ መሰረት እባክሽን ውብዬ ጋር አብረሻት ሁሉ እንደውም እዚህ አምጫት ምናምን ሁሉ ብዙ ነበር ኮሜንቱ መቼም ጥሩ የፍቅር መግለጫ ነው ያየሁት በጣም እንዴት እንደምትወዳው ውብዬን አይቻለሁኝ በዛው ልክ ናሂንም ምን ያህል ሰው እንደሚወደው አይቻለሁኝ በጣም ብዙ ሰው ነው የተጨነቀለት ይሄ የናሂ ባህሪ አይደለም በቃ ናሂ የራሱ አይደለም ያለ በጣም ብዙ ሰው እየጻፈ ነው እውነት ነው እኛም እንደዛ ብለን ነው ያመንን ያለነው ለማንኛውም ዛሬ ግን ውብዬን በአካል ሄደን ቁጭ ብለን ራሳችንን እየበላን እናወራታለን እዚህ መምጣቱን ብዙ ፍቃደኛ አይደለችም አሁን ከቤት መውጣት እና ሙድ ላይ አይደለችም ደግሞ አንደርስታንድ እናደርጋለን ብዙም አልፈለገችም ከቤት መውጣትም አልፈለኩኝም ማለች ስለዚህ ሻንቺ ማትመጪ ከሆነ እንግዲህ እኛ እንመጣለን ብለናት ይኸው ዛሬ ልንሄድ ነው እንግዲህ ከቪዲዮም በኋላ አንድ ሁለቴ ሄደን አግኝተናታል
ደህና ነች፣ ምንም አትልም። ግን አሁን ደግሞ በደንብ እናንተም እስቲ ፊት ለፊት እያያችኋት ይሄ ከጩኸቱና ከጥሉ ከምናምን ውጪ እስቲ በጥሞና ቁጭ ብለን ምን እንደተፈጠረ ምን እንደተካሄደ ያው እስቲ እናወራበታለን። ከውብዬን እንግዲህ እናገኛታለን። ናሂን እናገኘዋለን ብሎ ማለት ውሸት ነው የሚሆነው። እንግዲህ መድኃኒዓለም ካረዳን አይታወቅም። በመንገድም በምንም ከተገኘ ስልክ እስቲ ላያነሳ ውብዬን ነው ዛሬ ለማግኘት እቅዳችን አላማችን። እግዚአብሔር እቅዳችንና አላማችን ያስፈጽምልን። ውብዬንም ደግሞ አረጋግቶ ጥንክር ብላ ጎበዝ ሴት ሆና እንደማግኘት ተስፋ አደርጋለሁ። በተቻለ መጠን እንግዲህ ልቧን እንድትነግረን እንሞክራለን። አሁን እስካሁን ድረስ በቃ እንትን ነው አይደል? በቃ የምናየው ስጭቷን ብቻ ነው እያየን ያለ ነው። እንደዚህ ቁጭ ብላ በተረጋጋ መንፈስ ከማንም ሰው ጋር አታውቅም። ስለዚህ እስቲ ከኛ ጋር ቁጭ ብላ ታወራ ቃል ተገባብተናል። ካሜራም እንደምን ስለነገርናት በቃ ሀሳቡን በደንብ ትገልጽልናለች። ካሜራማን ግን የምግቡ ሽታ እንዴት ነው? እኔ እዚህ ምንም ኢንትሮ እንዴ ቆይ ውብዬ በነገሮች ላይ ምግብ ነው የሰራሁት። እንዴ በጣም ወይ ብታይ እጁን ሁሉ አቃጥሎት የሆነ ይኸው እዚህ ሁሉ ደርሷል። አንተ ደግሞ ከየት ነው ያመጣው? ምስክርነት ይሄ ማማን ልብስ ስተኩስ ሞላ አለበት። ይሄ ካውያ ነው የሚመስለው። ጌታ ካውያ መቼ ነው ግን ያቃጠለው? ኮቭኑ ሳወጣ ያንቺ ካውያ ደግሞ አይሹ እንዴት እንደሚለካኝ ውብዬ እቺ ምግብ ስታጣጥም ያደራ እጂ ይባረክ እንድትዩ ነው። ውብዬ ቤት ነው አሁን የምንገናኘው። እስካሁን በፍሬዳጊ ቤት ውስጥ ነበር የነበራችሁት። ዛሬ ቀጥሎ የተመዳረሻችን እንደ እግዚአብሔር ፍቃድ በናሂ ነው ውብዬ ቤት ና አትዲያ ቻው አዲስ ነው ኮንሰፕት ጋር የተቀበለኛለሽ በቤቷ ደግሞ የፈለገችበት ቀመጥ እኔ ሲለኛ እንትን ነው ምን ሲያምር ነው እንግዳ ሲያምር ባለፈው ካየነሽ ያለችው በቃ ያለችው ላይ ስራ እንዴት ነው? ምንም አይደለም። ምን አዲስ አለ? አዲስ ነገር ምንም የለም። እስካሁን ድረስ ምንም የለም። በቃ እንዲህ እንደሚታየው ሊሆን ነው። በቃ ያን ላውርተን እኮ ያበቃለት ነገር ነው። ምንም አዲስ ነገር የሚፈጠር ነገር አይ ግን በእንደዚህ አሁን በእንደዚህ ይቀጥላል ብለሽ ነው የምታስቢው አንቺ? ትክክልም ነው ራሱ አካሄዱ ራሱ ትክክል ይመስላል። ሁሉም ሰው ሲደርስበት ነው የምትፈርዱም ደግሞ ሲደርስብሽ ነው እንጂ አይ እኔ እኮ እየፈረድኩኝ አይደለም ነው ግን እየፈረድኩኝ ሳይሆን ይልሽ መሆን ያለበት ምን መሰለሽ አሁን ናሂን ምንድነው ያስኩት በተባለ ቁጥር ይባላል ገባሽ? ባባራሹ ቁጥር እየባሰ ነው የሚመጣው። ጠጋ ብሎ ያለውን ነገር ለማየት ለምን አይሞከርም ነው አሁን እውነት ናሂ አሁን እኛ እንኳን ከውጭ ያይተነው አንቺ ታውቂዋለሽ ደግሞ እንግዲህ አካልሽ ነው ትዳርሽ ነው
የድሮ አውቀዋለሁ እና እንደውም ማይሙት ናሂ የእውነት በእንትን ይመስልሻል? በጤና ይመስልሻል? ምን ይመስልሻል? እኔ ይመስለኛል እኔ ቅርታ አድርጊልኝ ቀልዳለሽ። ለማውራት እንኳን ቤት ሲጠራ ሴት ኮትቶ የሚወጣ ሰው እኮ ነው። አስበሽዋል? መረጋጋት እኮ ይፈልጋል ይሄ ነገር። ያው ቀልድ ነገር ስለሆነ ጀስት በቃ መጣልን ስትሉ እንድትጫወቱና ችግር የለም። መጀመሪያ ስለጤናሽ ነው። ችግር የለም። የመጣንበትን ዓላማ እናወራሻለን። ችግር የለም። እኔ በቃ በጣም ስለሚያሳስብ አይ ስለሱ ምናምን በቃ ማውራት አልፈልግም። ስለመናገር በቃ ይበቃኛል። እስከዛሬ ድረስ ያለቀስኩት የሚያዘንኩት ይበቃል። ስለ አንቺ ነው። ችግር የለም። መጀመሪያ ስለ አንቺ እናወራ። ቼካፕሽን እየተካተልሽ ነው? አዎ። አሁን በዚህ ሰዓት ማሰብ አለብሽ። የሰው ልጅ እንግዲህ ሲኖር ያጋጥመዋል፣ ብዙ ነገር ያጋጥመዋል። አንቺ ከሌሎች ለየት የምትይው ነፍሰ ጡር ነሽ፣ ማሰብ አለብሽ። ይሄ ጊዜ ታሪክ ሆኖ ወራት አይቀርም። ስለዚህ መጀመሪያ ጤናሽ ጠብቂ። ሌላው ችግር ቀስ እያለ እንዳመጣጡ ቀስ እያለ ይፈታል። አታስቢ ለሱ። ቢያንስ እኛ አንድ ስቴፕ ትንሽዬ የምትሆን በጣም ምጥዬ የምትሆን ለውጥ አይተናል ከባለፈውም መቅረጽ ለቤተሰብ ማሳየት ያልፈለግነው በቃ እንደዚህ ተረጋግተሽ ቢያንስ ቁጭ ብለሽ ማውራት ስትችይ ለተመልካችም ጥሩ የሚሆነው በሚል ነው። እንደኔ ቁጥጥ ሲበላ እኮ በቃ ወደ ራሴ ቁጥጥ ይመለሳል። ለዛ ችግር የለም ሁሉ ነገር ይስተካከላል። ገና እናወራለን እኮ ሼፍ አይደለም እንዴ? ገና ምግብ እንሰራለን። ደውዪልኝ ብዬሽ እራሱ አልደወልሽም እስከዛሬ ድረስ። አንተቀልድ ራሴ ማቀልዳ ያቀርብኝ ነው እንጂ ጨርሶት እስኪ ስለራሳችን እንጫወት አይሻልም? አዎ አይ ግን ይሄ እኮ እኔ ትዳር ዕቃ ጨዋታ አይደለም። ይኸውልሽ ናሂ ሰማሽ? እሺ ናሂ ነው ልቤ ላይ ያለው ነው። አንድ ናቸው። ይኸውልሽ ወብዬ እና እንዴት ናችሁ? እኮ አንድማ ናችሁ። እስኪ እኔ አንድነታችሁ ነው የሚታየኝ። አንድነታችን እንጂ እኮ ይኸውልሽ የሆነ ነገር አለ እንጂ እኔ እንጃ እኔ አላውቅም። ሰው እንዴት በጤናው እንደዚህ ይሆናል ብለሽ ታስቢያለሽ? ድንገት ሰው እንደዚህ ሲቀየር ራሱ እኮ እኔ አሁን አንቺ ላይ እየፈረድኩኝ ወይ ሌላው ላይ እየፈረድኩ ምናምን አይደለም፣ ግን ሰው ድንገት እንደዚህ ሲቀየር የሆነ ነገር ማሰብ አለብን ነው። ግን ይሄ ደግሞ መቀየር አይደለም። የሆነ በቃ ሰው አስቦበት የሚያደርገው አስቦበት ያደረገው ነው የሚመስለው። ያ ነገር ነው እያናደደኝ ያለው። ገብቶሻል? አሁን እንደምትይ እኮ የሚመስለው ነው እያልሽ ያለሽ። አይ የሚመስለው ተግባሩን ስታየው እንደዛ ነው። አሁን ላይ እኔ የማስበው እንደዛ ነው። በቃ ይሄ ልጅ እውነትም ከዚህ በፊት እቺ ልጅ ያውቃታል። ገብቶሻል? አንቺ ከማታውቂው ሰው ጋር መቼም ይሄን ያህል ጊዜ ሚስትሽን እና ልጅሽን ጥለሽ ትጠፊያለሽ ብዬ አላስብም። ማለት ራሱ በጣም ግራ የሚያጋባ ነገር እኮ ነው። እሱት ብቻ ቀስ በቀስ እሱ ነው እየተረሳ ይሄዳል። አይ እንደሱ ማለት ነው። እኛ እንግዲህ እኔ አሁን ሌላው ደግሞ የልጅቷን እንኳን ቁጥር የማገኝበት ሚንስ ቢኖር አሪፍ ነበር። ከየትም ማግኘት አልቻልኩኝም። ልጅቷ ምን አደረገች? ፍሬ አይ እስኪ ቆይ ምንድን ነው ያለው ነገር ማጣራት ፈልጋለሁኝ። ችግር ነው። ቆይ ግን አንቺ እስኪ አሁን እሱ ጠልቶን ነው ወጥቶ ነው ምናምን ፈልጎ ነው ሴት ጋር ሄዶ ነው ምናምን የሚለውን ነገር ታዩና ወጥመድስ እንደሆነ እሱስ በሆነ ነገር ተይዞስ እንደሆነ ብለሽ አታስቢ? አሁን የት ነው ያለው? ምን የምታውቂው ነገር የለም። አትደውይም። ቴክስት አድርጎም አያውቅም። ህይወትማ ይቀጥላል እኮ ይኸውልሽ፣ እግዚአብሔር ፈተና ብዙ ሰው ልጅ ይፈተናል። ትዳር ላይ ብዙ ሰው ይፈተናል። እናንተ የመጀመሪያ አይደላችሁም እኮ ትዳር ላይ ስትፈተኑ። መቼም ታሪክ ትሰሚያለሽ ከሌላ ሰው ሰማለሁ፣ ግን የእሱ ደግሞ ከፍቷል በጣም። ያው እንደዚህ አሁን እንደዚህ መካሪ ሆኜ ሳወራሽ እኔ ጋር ቢፈጠር ሌላ ነገር ሊሆን ይችላል። አውቃለሁ፣ አንደርስታንድ አደርጋለሁ። የአንቺን ችግር ሙሉ ለሙሉ እረዳለሁ። ነገር ግን በቃ አንቺ አሁን ማሰብ ያለብሽ እኔ እንደዚህ አይነት ችግር ያለብኝ እኔ ብቻ አይደለም ብለሽ ማሰብ አለብሽ። መጀመሪያ ችግርን ለመፍታት አይሆንም በቃ ያበቃ ነው ካልሽ ግን ትክክል አይመስለኝም። ግን ውዬ እንደ ትልቅ ሰው ሆነን ስናስበው የስንት ሰው ቤት እንደዚህ ባልሆነ ነገር ሲፈርስ አይተሽ አታውቂም? አይቻለሁ። ግን አንዳንዴ ደግሞ አለ አይደለ አሁን ባልሆነ ነገር እንኳን ብትለያይ መነጋገር የሚባለው ነገር አለ አይደል? የሆነ በቃ ተገናኝተሽ መነጋገር። ምክንያቱም እኛ ጀስት ባልና ሚስት ብቻ አይደለም፣ ልጆች አሉ መሀላችን። ገብቶሻል? ስለሱ እንኳን
ቆም ብለሽ ማውራት አለብሽ። ይዘው እኮ እየሰማ አይደለም። እኔ አለመስማቱ ብቻ አይደለም በጣም እያናደደኝ እና እንደዚህ ቆራጥ እንደሆነ ያደረገኝ እሱ ብቻ ሳይሆን በቃ ለእሷ መደረቡ ከውብዬ ቁስሌ እሷ ቁስሌ ይበልጣል ብሎ አላቃት እንደሚላት ሴት ይህን ያህል መጨነቅ እሱ ብቻ አይደለም። እኔ ሆስፒታል በገባሁበት ሰዓት ሞቼ ቢሆንስ? በባልና ሚስት መካከል እኮ የሆነ እኮ ችግር ሲፈጣ እኮ ሴጣን እኮ ደስ ይለዋል፣ ያባብሳል። ከዛ እሱም በልበል ይለዋል። አይታወቅም እኮ ትንሽ ታይምና ስፔስ ይፈልጋል። አይ ናይ ላይ እኮ እኛ ተደረበን አይደለም። ናይ በቃ ዛዜ የሌለው ጥፋት አለ። ዛዜ የለው ጥፋት አለ፣ ግን ደግሞ ወዶስ እንዳልሆነ ነው ደግሞ የኔ ጥያቄ። እሱን ማወቅ የምንችለው ወዶ ነው እኮ ማለት አሁን በጣም ከባድ እኮ ነው። እኔ እንደዚህ ያደርጋል ለማለት እየከበደኝ ነው። በቃ አንድ ሰው ድንገት ተነስቶ እንደዚህ ከተቀየረ ይኸውልህ ልምድ ቢኖረው አሁን በፊት እንደዚህ አይነት እያደረገ ልምድ ቢኖረው ምን ብለህ ታስባለህ? ልማዱ ነው በቃ የጀመረው ነገር አሁን በቃ በትልቁ ያዘው ትላለህ። ምንም ግን ችግር እንዳለ ሁሉም ሰው ተረድቷል። የመጀመሪያው ፈልጎት ሄደው ነገር ነው። ፈልጎት ከሄደ ደግሞ እኔ ምንም ላደርገው አልችልም። እንደሱ ማጥበይ ትዳር ሲፈርስ አሁን በዚህ ሰዓት እንኳን ምን እያደረገ እንደሆነ አላውቅም ለመናገር። ለዛ ምንም በቃ ለምን ብለን እኮ እናገኘዋለን እና እናገራለን። ልክ እንዳንቺ እኛ ልጅ ቤተሰብ ነን። እንግዲህ የክፉንም ደጉንም አሳልፈናል። ብዙ ነገር አውርተናል። ብዙ ነገር አድርገናል። ሚዲያ ላይ የማይታወቁ ነገሮች ማለት ነው። ስለዚህ ይሄ ዝም ብለን የምናየው ነገር አይደለም። መጀመሪያ ምንድን ነው ያንቺን ናይ መስማት ያስፈልጋል። ያው እንዳልሽው አሁን ክፍተት ስለፈጥሯል። እሱ ትልቅ ችግር ነው፣ ግን አክሴፕት ማድረግ ያለብሽ አሁን መረጋጋት ያለብሽ። ይህ ልጅ አለሽ፣ እንደገና ሁለተኛ ልጅ እየመጣ ነው። ልጆቹ ያላባት ማድረግ የለባቸው። ልጆቼ ብሎ መዞር ብሎ እንዴ እኮ እሱ አሁን መነጋገር አለብን ከእሱ ጋር። ለመነጋገር እንኳን እኮ ጊዜ አይሰጥም። ብቻውን እንኳን መቶ ሊያወራህ አይችልም እኮ እሱ ነው እኮ ችግሩ። እሷን ይዞ መቶ እሷ እንዴት ቤቴ ውስጥ እንኳን ገብታ እንዴት ነው ስታደርግ ነበረ። መጥፎን አታስቢው። እሱ መጥፎን ወይ የሚረሳ ነገር አይደለም። ሲጀምር የሚረሳ አይደለም። የእውነት በተለይ አምናው የተቀመጥከው ሰው እንደዚህ ሲያደርግ ጭራሽ አይረሳም። የባሰ ነው ወደዚህ የሚያቆስልህ፣ ወደዚህ የምትቆስለው የባሰ ነው። የውስጥሽ ራሱ እኮ እንደዚህ ይኸውልሽ፣ አቂመሽ እግዚአብሔርም ደስ አይለውም። ተስማምቶ መለያየት ይቻላል። መጀመሪያ ቂምን ማስወጣት አለብሽ። ይቅር ማለት መቻል አለብሽ መጀመሪያ። ተስማምቶ ለመቀጠል ሳይስማሙ ለመለያየት ቁስልና ውስጥ መጥፎ ነገር ይዞ መቀመጥ እግዚአብሔር አይወድም። እሱ በቀሰለ መጀመሪያ ማስወጣት አለብሽ ከውስጥሽ ይሄን ስሜት። አሁን እኮ ትችላለህ። ምንም ማስታወስም አልፈልግም ምንም ነገር። እኔ እናንተ ምናምን ስትሉኝ ጊዜ በቃ እናንተ ላለመግፋት ነው እኮ። በእንደዚህ ይቀጥላል ወይ? በእንደዚህ እኮ አይቀጥልም። ታርቅሽ ማልቀስ እኮ አይደለም መፍትሄ። አሁን እኛ እንድንነጋገር ፈታ እንድትይ። ስለዚህ ነገር አይደለም። ስለዚህ ነገር እንድታወሩኝ አልፈልግም። እውነት ለመናገር ድጋሚ ያንን ነገር እያሰብኩ መብሰል አልፈልግም። እና እንደዚህ እያየን ዝም እንበል? ይሄ እኮ ትክክል አይደለም እንዴ? እኛ ከኛም ካለፈ እኮ የሚቀየር ነገር የለም እንዴ? ሰው ልጅ ይቀየራል እንዴ? ይቀየራል እኮ ነው እንዴ? የእውነት እስቲ ፍሬ አንቺ ተንበ ያያልገው ግን እንደዚህ አድርጎ ቢሆን አንቺ ምን ታደርጊያለሽ? እስቲ ንገሪኝ። እንዴ ትናደርሽ? አሁን ያልሽበት ስታስብ እኮ ትክክለኛ እኮ ስሜት ነው፣ ግን በቃ ውሳኔ አትወስኝ በዚህ ሰዓት። ቀላል ነው እኮ ያልኩ አይደለም፣ ዘነብ ውስጥ የሚቀመጥ ነው ግን አይደለም። እስቲ ቆይ ይኸውልሽ፣ እንደዚህ ከምናርቀው እስቲ እንቅረብና ቀርበን ምን እንደሆነ ችግሩን እስቲ በተረጋጋ መንፈስ ለማውራት እንሞክር ነው። እሱን ለመቅረብ እኮ ይሄን ሰው ብቻውን ማግኘት አለብሽ አይደል? ግን ደግሞ ብቻውን ማግኘታችን አንቺ እንኳን ውጭ ላይ እሺ ይሁን፣ ቤት እንኳን ሲመጣ አንቺ ሴት ጎትቶ መምጣት ማለት ምን ያህል እንደተናቅሽ አስቢ። ምን ያህል እንደተደከመሽ። ከዛ በፊት ግን የሆነ ችግር ነበር እንደዚህ የሚያስጠረጥርሽ ነገር? እኔ ምንም እንዳላየሁበት
ስራ እያለ ሲወጣ አድርጎት ሊሆን ይችላል እንጂ ቤት ውስጥ ነው እስካሁን ድረስ ይዘዋት ሲመጡ እንኳን እንደዚህ አሁን ልጆቹም ቀድሞ ቪዲዮ ሰርተው ነበረ ያንን ሳይሆን ምንም በቃ እንደዚህ አይነት ጥርጣሬ ምንም ጭራሽ አልተሰማኝም። ግን በቃ እሷ ገና ቤት ስትመጣ እሱ እንደዛ መደንገጡን ሳይ ምናምን ያ ነገርም በቃ እሺ ይሁን ብዬ እያለፍኩኝ ግን በጣም መስመር እንዳለፈ ያሰብኩት በቃ ሆስፒታል ገብቼ ያስብ ልጄ የሆነ ነገር ሆኖ ነው መስሎኝ ውስጥ ማን ተጨነቀልኝ። እኔን ለማየት ሲመጣ ሽቶን ይዞ ይመጣል። አይኔን ስገልጥ እንኳን አጠገቤ የለም። ይባስ ብሎ ከማን ጋር እንደተነጋገረ አላውቅም። ልጁ እኔ ላናግረው በሚል ነው እንግዲህ አብሮ አደጌ ነው። ጭራሽ ቤት መጥቶ አስደበደብሽኝ አለ። ምን ብለው እንደተነጋገሩ እንኳን አላውቅም። አስደበደብሽኝ የተባልኩት እኔ ነኝ። እንደገና እህቱ እዚህ ጋር ትዝታለች፣ ልጅቷ እዛ ትዝታለች። ሄሎም እንግዲህ ስልክ አታነሳም። ለማግኘት በጣም ጥረት አድርገናል። ሶማላም ታነሳለች። ወንድሜን አዋረድሽብኝ አለች። የኔ ትዳር እዚህ ተዋርዶ እያለ እሷ ወንድሜን አዋረድሽ አለች። እንግዲህ አሁን እየዘገችብኝ አይደለች እኮ እኛ እንግዲህ አሁን በቪዲዮ ላይ ነው። አሁን በቪዲዮ ላይ እንዳየነው እንግዲህ በፊት ከአንቺ ጎን ነበረች። እንግዲህ ድንገት ምን እንደሆነች አይታወቅም። እኔ እሱን የነካ ሴጣን እሷንም ነክቷል ነው እያልኩ ያለሁት እኔ። አሁን ደግሞ ተገልብጣ እንግዲህ የእሷን ናሂ እንትን ከሆነች ሌላ ጉዳይ ነው እና ይሄ እንደዚህ በቀላል የሚታይ ነገር አይመስለኝም። እና ለራስሽ እንትን በይና አስቢበት፣ መታሰብ አለበት። ያ ናሂ እንግዲህ እናውቀዋለን ከዛ ፊት እንደዚህ አይነት ነገር የሚያስብ ቢሆን አለኝ ማለት ነው። ጥሩ ሰው ነው፣ ለቤተክርስቲያን የቀረበ ሰው ነው። አይሳሳትም ማለት አይደለም። ሊሆን ይችላል ላይሆንም ይችላል። ነገር ግን የሚሰማኝ ስሜት አሁን የዛሬን ቀን ታሪክ አድርገሽ እንደምታወሪ እርግጠኛ ነኝ። የሚሆነው ግን ጭንቅላቴ ሲፈቅድ ነው። በቃ ችግር ይመጣል፣ እንፈተዋለን። የማይፈታ ችግርም ከሆነ በቃ ተነጋግሮ እስከ ወዲያኛው ሊሆን ይችላል። ምንም ቢሆን ግን ጭንቅላትን አለመዝጋት ነው ቀድሞ። አንቺ አሁን መጸለይ፣ ራስን ጤና መጠበቅ ነው ያለብሽ። ትዳር ሲፈታ ማየት እኛ አንፈልግም። እኔ ፕሪንሲፕሌ ነው ምንም ሆነ ምንም ትዳር መፍረስ የለበትም። እግዚአብሔር ያጣምረውን ማንም ነገር ሊያፈርሳ አይገባም። አሁን ንግግሯ የሆነ አቋም እንደያዘች ነገር ስለመሰለኝ ያን አቋም መርሳት አለብሽ። ያው በእውነት በቃ የማይቆጨንን ነገር ነው ደግሞ ማድረግ ያለብን። የእውነት መቼም አይቆጨኝም። በአሁኑ ትንሽ ለልጆቼ ነው የማስበው፣ ግን ይለምዱታል። እነ ባባ ነገ ናሂ ይሉሻል። አንቺ ብትሆኚ እኔ ብቻ ኧረ በስመ አብ እዛ ድረስ አይኬድም። መጀመሪያ እንዴ ለምን ተሄዶ ነው? ኧረ ከዚህ በኋላ ምንም አይስተካከልም። እርስ ተወቀዋል። እኔ አሁን አንቺ በቃ ያው ንዴት ነው ማንም የሚያደርገው ነው። ተሰምቶሻል። ከባድ ነገር ነው፣ ግን አትወስኝ ምንም ነገር በቃ ምንም አይጠቅም። በቃ ልናስለቅስሽ ልናሳዝንሽ ሳይሆን በቃ መፍትሄ ማምጣት ከቻለን እንደው ተመካክረን የሆነ ነገር ማድረግ ከቻለን እና ትክክልም ስላልሆነ ስንት ሰው የቀናበት ስንት ሰው የተማረበት ትዳር ነው። በጣም ኮሜንት አይተሽ ከሆነ በጣም ብዙ ሰው በጣም ነው የተበሳጨው። እንዴት እንደዚህ ይደረጋል? ያን የመሰለ ትዳር እንደዚህ እንዴት ይፈርሳል? ለምንስ ነው እናንተ ዝም የምትሉት? ትልቅ ሰው የለም ወይ? አባቶች የሉም ወይ? ይሄ ሁሉ ያስባለው እኮ ትልቅ ትዳር በጣም ጥሩ ትዳር ስለነበረ ነው እንጂ ማንኛውም እኮ ቢሆን የራሳቸው ጉዳይ ብሎ ሁሉም ሰው ዝም ይል ነበር አይደለም እንዴ? ግን ብዙ ትምህርት ስላገኘበት በውጭ ሀገር ሆነው የእናንተ አይነት ትዳር ይስጠን ብሎ የሚጸልይ በጣም ብዙ ሰው እንደነበረ አታውቂም? ታዲያ ይህን የመሰለ ነገር ደግሞ አሁን ደግሞ አንቺ በጣም እንትን ሆነሽ ሴት ልጅ ነች ደግሞ ጎበዝ መሆን ያለባት። ጫና የፈጠርኩብሽ አይደለም፣ የተደረገብሽ ነገር ቀላል ነው። ኧረ ይሄ ምን ቀላል ነገር ነው እኮ እያልኩኝ ሳይሆን ከባድ ነው። ከባድነቱን እናውቃለን። ግን ደግሞ በቃ ለአንቺም ለልጆችሽም
በሆድሽ ላለውም ልጅ ስትይ እስቲ ራስሽን ለማረጋጋት ሞክሪ። እየረጋጋሁ ነው ግን በቃ አንዳንድ ምን አለ መሰለሽ የማትመልሺው ነገር አለ። በተለይ ትዳር ላይ ሆነሽ ደግሞ መመለስ የማትችው ነገር አለ። ለጥሽራ ጭራሽ በቃ ልትታገሺው የማትችው ነገር አለ። ደግሞ ትዳር ላይ ከመማገጥ የበለጠ ምንም ነገር አይፈጠርም። ምን ታውቂያለሽ? ይሄ ደግሞ እኔ ከዛ በላይ ነው ገባሽ? ቢያንስ ሰው ጥፋቱን አምኖ እኮ ነገሮችን አብረን እናስተካክል ማለትም እኮ አንድ ነገር ነው። ይፈጠራል፣ አይዞሽ ይፈጠራል። ብቻ ተወጡ። ትዳር ላይ እኮ ሴት ልጅ በጣም ወሳኝ ነች። የትዳር መፍረስ የትዳር መሳካትም በቃ አብዛኛው ሴት ልጅ እጅ ላይ ነው ያለውና አንቺ ነሽ አሁን ወሳኝ። የትዳር እኛ በፍጹም እንዲፈታ አንፈልግም። አሁን አንቺ ጋር ያለው ትልቁ አቅም ምንም አሁን ለሽምግልና የምንበቃ ሰዎች አይደለንም። እንደዛ ለማለት ፈልጌ አባቶች አሉ፣ ስንት ሰው አለ እና ከዛ በፊት ግን የሚሆነውን ነገር መደረግ አለበት። እኛም እንደ ጓደኛ እንደ ቤተሰብ ከተል ማውራት ስላለብን የእኛም ቤተሰቦች የእናንተ የናሂ እና ውብዬ ቤተሰቦች የፍሬና ዳጊ ብቻ አይደለም፣ ሁሉም ተጨንቀዋል በዚህ ጉዳይ። ፍሬዬ ፕሊስ አብረሻት ሁኚ። በአብዛኛው ሰው እንደውም አምጫት ወደ አንቺ ቤት ምናምን ነበር ያሉት። ግን ያው ደግሞ ልክ ነሽ፣ አሁን የመውጣት እንደሌለሽም ይሁን እዛ እኔ ጋር መምጣቱን ቢቀር እኔ እመጣለሁ። እኔ መመላለሱ አይደክመኝም። ግን አንቺም አትስራኝ ከሆነ ነገሮችን የማይስተካከል ከሆነ ትርጉም የለውም። እኛ መመላለስም ምንም በቃ ጉንጭ ማልባት ነው የሚሆነውና አስቢበት ፕሊስ። እና ዛሬ እንግዲህ ሁሌ እንመጣለን እናወራለን እዚህ እየመጣን ይሄን ነገር ግን ዛሬ ካሜራ ይዘን የመጣንበትም በጣም ቤተሰብ ስለተጨነቀ ማወቅ ስላለበት ነው። ያው እሷም ፍቃደኛ ሆነ ስልክላ ማውራት እኮ አንድ ለውጥ ነው። ከዚህ የበለጠ ለውጥ ነው የምንፈልገው። ይሄ ቆንጆ ለውጥ ነው፣ ጥሩ ነው። በጥሩ መንገድ እየሄድሽ ነው ያለሽው አሁንም። ስለዚህ ቀጣይም በደንብ ማሰብ ይጠይቃል። ዋና ጭንቅላትሽን አትወስጂም። እንወዳችኋለን እኮ ናይ ነው ብዬ እንወዳለን። ስለዚህ ይህ በቃ የምንፈልገው ነገር ያንን መምራት ነው የምንፈልገው። መፍትሄ አለው እዚች ዓለም ላይ ፕሮብሌም እንዳለው ሁሉ መፍትሄ አለ። ለማንኛውም ፕሮብሌም መፍትሄ አለ። እሱ ግን ጊዜ ስፔስ መሰጠን ተረጋ ብለን መነጋገር አለብን። ለእሱ ደግሞ ችግር የለም። አሁን በዚህ በትኩስ ሳይሆን ተረጋግተሽም ሊሆን ይችላል። አታስቢ። ከዚህ በኋላ ምንም የማስበው ነገር የለም። እናንተንም በጣም መወዳችሁ ማከብራችሁ እስካሁን ድረስ አልተለያችሁም። ግን ከዚህ በኋላ ስለ ናይና ተንሱብኝ እውነት ለመናገር ይቅርታ ጉዳይ ማስቀየማችሁ ፈልጌ አይደለም። ግን በቃ ይህን ነገር ከአይምሮዬ ማውጣት ፈልጋለሁ፣ መርሳት ፈልጋለሁ። ቢያንስ በቃ ለልጆቼ መኖር ፈልጋለሁ እውነት ለመናገር። ለዛ አብሮነታችን ይቀጥላል። ግን ደግሞ በቃ በሱ ጉዳይ ከዚህ በኋላ የተዘጋ ፋይል ስለሆነ የተዘጋ ፋይል የሚለውን ታች ጊዜ እፈልጋለሁ፣ እንስማማለን። ጊዜ እንሰጥሻለን። ለእኛ ግን እንደ ጓደኛ እንደ ቤተሰብ ግን ለእኛ ከባድ ነው ማለት ዝም ብለን ቪዲዮ ማየት ብቻ አይደለም። ገባሽ? ግን ከዚህ በፊትም ያለ ቪዲዮ ስትመጡ ስናወራ እነግራቸዋለሁ፣ ትክክለኛ ቆሜ እነግራቸዋለሁ። አሁን ላይም እንደዚህ እየጠነቀቅኩ ያለው ልጅ ስላለኝ ነው። ቀለልጆች ስል ነው። ወደ ውስጥ ልጅ አለ፣ የወለድኩት ልጅ አለ። ለእነሱ ስል ግዴታ መጠንከር አለብን። ጥንካሬ ደግሞ እሱ ስላለ ብቻ ያለው ብቻዬን እንዴት መጠንከር እንዳለብኝ የራሴን ማሳመን እፈልጋለሁ። እና በቃ ጀስት የራሴን ህይወት ብቻ ነው ማሰብ የምፈልገው። እናንተም በዚህ ልክ አትጨናነቁ። አሁን ናሂን የምለው እኔ ይሄን ቪዲዮ ታየዋለህ። ናሂ ፕሊስ ማለት በጣም ውብዬም ያለችበትን ነገር እንግዲህ እንደዚህ በቪዲዮ አይተህ አታውቅም። የምታያት እዚህ መተህ ስትጨቃጨቅ ምናምን ነውና እስቲ በጥሞና ይሄን ቪዲዮ ለማየት ሞክር። እኛም በጣም እየተጨነቅን ነው። በዙሪያ በጣም ብዙ ሰው እየተጨነቀ ነው። ፕሊስ በቃ ስልኩን የቶንዴን ስልክ 1 ደቂቃ አንሳለትና
እስቲ ያለህበትን ነገር መስማት እንፈልጋለን። ፍሬ ነገር አይቶ ራሱ ቢመታ ወለት ነው በጭን ማለት ነው የእውነት ማለት አንቺ ጋር ማባባስ ነው ያልሽው። እኛ ልናረጋጋና ጥሩ ጊዜ ልንስጣት ብለን መተን ታክሻሽ ሊሆንሽ ናቸው እንዴ? ታይም መስጠት ነው በቃ። እንደዚህ ሁኚ እራሱ እንደኔ አልፈልግም። በቃ ጠንካራ ሁኚ እየሳብኩ እንደኔ ነው አይደለም። ይሄ የውሸት ጥንካሬ ነው። ገባሽ አይደል? በቃ ይሄ ከውስጥሽ ያልሆነ ከላይ የሆነ ጥንካሬ ትርጉም የለውም። ትዳር ፈርሶ መጠንከር የለም። በቃ ሴት ልጅ ትዳሯ ፈርሶባት ትጠነክራለች ማለት ውሸት ነው። በቃ ውሸት ነው። ትክክልም አይደለም ደግሞ ለዛ ላይ ይሄ ባልሆነ ባልተጨበጠ እንደዚህ ባለ ነገር እንደዚህ የሆነ 8 ቀን ተራግቦ ሰው ይህንን የመሰለ ተቋም ያፈርሳል እንዴ? እኔ በበኩሌ እኔ በእውነት በጣም ያልኩኝ ያለሁትና በቃ አሁን ፍሬዝ ላይ ወደ ጥሩ መስራት ለሚችል ስለዚህ አሁን በቃ ችግር የለም። የወደዶች ልናወራ እንጫወት ነበረ። አሁን ስሜት ይጥራል። አሁን አንቺም አቆሚ ታይም አይደለም በቃ ለማውራት ይሄ ነገር በቃ ትክክል አይደለም። በቃ መቆም አለበት። ቶንዴ መቆም አለበት። በቃ ያው በቃ ነገር እኮ ምንም ሊቆም ነገር የለውም። ይሄ በቃ እንደዚህ እያየ ነው በቃ ይፍረስ። በቃ እያየ ነው እንደዚህ በቃ ይፍረስ። በቃ አለቀ። በቃ አሁን ሷይ እነሱኛው አይነት ዲስከሽን ውስጥ በቃ ሁኔታ አይፈቅድም። እንዳይወጣው እኮ መቼ ነው በቃ አለቀ። አይ ተረጋጋ ለሱ እሷ እዚህ ተረጋጋ ብለን እሷን ቁጭ ባለን ቁጥር እዛ ጋር የሚጠፋ ነገር ይበዛል። በቃ እኛ እንደምን ብለን አይነው እኔ ተረጋግቻለሁ። አሁን በጣም ደህና ነኝ። ግን በቃ ማለት እኔ የናሂ ከቤት መውጣት ራሱ ትክክል አይደለም። ይሄን ያህል ቀን በቃ ወደ ቤት መመለስ አለበት። ፍሬ እንደዛ ብለሽ በቃ ራስሽን አታስጨንቂ። ማለት እኔ ከዚህ በኋላ እንደዚህ አይነት ነገሮች አታንሱብኝ። እንደዚህ አይነት ሀሳብ የምታመጡ ከሆነ ደግሞ ይቅርታ አድርጉልኝ። ግን በቃ ባንገናኝ ይሻላል። በቃ ይሄ ታይም አይደለም። ባንገናኝ ስሜታዊ ሆናለች። ባናወራ አይ ስሜታዊነት አይደለም። በቃ ይሄ የተዘጋ ነገር ነው። በቃ እኔ ደግሞ የተዘጋ ስሜት የለኝም። ግን ስሜታዊ ነው። ይሄ ነገር መጨረሻው ደርሶ ናሂ ቤቱ ካልተመለሰ እኔ አላቆምም። ፍሬ በቃ ለበድልኝም እንደሆነ ባትዘልኝም እንደሆነ መገናኘታችን በቃ አሁን ትክክል ያለችን በቃ አሁን ዲስከሽን ያስፈልገው ነው አይደል? ማለት ነው ቆይ አይደለም ብዬ በመድኃኒዓለም እኔ እኮ ራስ እያስቀየምኩሽ አይደለም እኮ ይቅርታ አድርጊልኝ። ለማስቀየም እኮ ብዬሽ አይደለም። ተቀየምሽኝ ሳይሆን በቃ ስለዚህ ጉዳይ ጭራሽ እንድታነሺልኝ አልፈልግም። ይቅርታ አድርጊልኝና ማለት ነው። ስለዚህ ጉዳይ የምታነሺ ከሆነ በቃ አንገናኝም። አታነሺም? እሺ ቆይ እስከ መቼ ማለት በቃ አታነሺም? በቃ አለቃ አሁን አታነሺም። አለቃ አሁን ስሜት እንደዚህ ስሜት ሊሆን ማለት አይቻልም እኮ በቃ ፔሪድ አንቺ እኮ ደርሶብሽ ስለማይቀር በቃ አይደለም። እኔ እኮ ፔንሽ ሳይገባኝ ቀርቶ አይደለም። ፔንሽ እኮ ይገባኛል፣ ግን ፔኑ ይቀጥላል። ሳይቀጥል እናክመው እናድነው ነው እያልኩ ያለሁት። አንዴ ከቆሰልሽ ነው። ከዚህ በኋላ ማሪዎች አሁን ስሜታዊ ሆናለች፣ ተረብሻለች። አሁን መጀመሪያ ስታወራ የነበረው ሙድና አሁን የምታወራው ሙድ አለ አይደለም። ስለዚህ አሁን ሞር ባወራን ቁጥር ሞር እያባባሰ በቃ ሁሌም እንደዚህ ነው። እዚህ ቤት መጥተን ሁሌም መጀመሪያ ላይ እናወራለን፣ መጨረሻ በእንደዚህ ሆኖ ነው ሁሌም የምንለያየው። ይሄ ደግሞ እስከ መቼ ነው የሚቀጥለው? በቃ እግዚአብሔር የፈቀደ ሳለ ይሆናል። እስከዛ ሰዓት ድረስ እኛ መሳት አይደለም እንስራለን። እሷን ቀስ ቀስ ያለ ነገር አለ። አሁን በቃ ይወጥ ተነሳስ ከብቃ ደረጃ ደረሰች እኮ ጉያውን ተጋር አለቀ። ትንሽ ጊዜ እንስጣው። በቃ አስቢ፣ ጊዜ አስቢ። ፈልጌ አይደለም አልተቀየምኩሽም። ይሆናል አልተቀየምኩሽም። ግን ቤቱም ሲፈርስ ደግሞ በቃ ቤቱ መፍረስ የለበትም ነው እናድን ነው ያለው። ልክ ነሽ እኮ ግን በቃ ይሄ ነገር ደግሞ ጭራሽ ሊመለስ የማይችል ነገር ነው። በቃ አንዴ ቆሰልኩ በቃ ከዚህ ሙድ እንውጣና እራት እርቦኛል። በቃ እሱን እስማማለሁ። ቀጠናሽ ተቃጣቢና እራታችን እንብላ። በቃ ሙብዬ ሶሪ፣ እኛ የመጣነው በቃ ቢያንስ ተወሰነ በትንሹ ተረጋግተሽ አለ አይደለ ስሜትሽን እንድትነግሪኝ ያለበትን ተጫውችን ከቻልሽም ትዳርሽ ላይ በደንብ አውርተን የሚስተካከልበትን መንገድ እንድንወያይ ነው። አሁን ስሜቱ አልፈቀደልሽም፣ አንደርስታንደብል ነው። ይሄ አንፈርድም ባንቺ። ግን ጊዜና ቦታ ታይም እና ስፔስ እንሰጠዋለን። ይፈታል ብዬ ነው የማስበው። አሁን አንቺ ያለሽ ስሜት እንደማይፈታ ነው ግድ የለም። እኛም በጸሎት አለን ከእናንተ ጋር ብዙ ኢትዮጵያ በጸሎት ያግዘናል። አትጨነቂ።
ስለዚህ ወደ ራሳችን ከዚህ በላይ ሞር ዲስከስ ማድረግ ቦር ችግር የሚመጣው ይሄን ራት ለመስራት በነገርሽ ላይ 3 ቀን አንቺና አስደስታለሁ ያኑ ላይ ኢንትሮ ነኝ የሰራሁት ብዬ አውርቼ እንደዚህ ትሆኛለሽ። በተነስ አንቺ ቆንጆ ጻጣቲ ነው በቃ ስንት ታይሆን ይችላል። በሰጥቶረት እኮ ይባዛ ግንፍል እሺ መቼ ነው የሚያቆመው ነገር? በቃ እግዚአብሔር ስራውን ይሰራል። በሚሰራበት ሰዓት ይሰራል። ዋው ግን እሷም ደግሞ ነገር መንገር አለ። እንደዚህ የመጣ እንደዚህ ቀስ ያለ ጭቅጭቅ የነዘነዝ ይወሳለች ይቀር ይቀር ቁጭ በቃ እዚህ ጋር ዲስከስ ነው በቃ ማስመጣ ሌላ በቃ ኖርማል ነው የጨወሬ የምናምን ነው። እሺ በቃ እኔ ቁጫታ ስለኔ ቢሆን ቢሳካልኝ ብዬ ነው። እቱ ጋር ከብለ ይዘው አንቺስ አንቺስ ጋር ወይም እዚህ ጋር እናቀፈሻል ይሻላል። ለምን ተነስጂ ሳና ምንድነው ወይ ፍሪ ውድ ቤተሰቦቻችን እንግዲህ ያው የተፈጠረውን አይታችኋል። ፍሪዬም ስሜታዊ ሆናለች። እንግዲህ ተነጋግረን የመጣ ነው እንደዚህ አልነበረም። በነገራችሁ ላይ በቃ እሷ ታረጋጋለች ብለን ነበር፣ ግን አልተሳካልንም። ዛሬ በቃ ከዚህ በኋላ አራት በልተን ተዝናንተን ኖር ይሄን የመሰለ እንግዲህ ምግብ ፍሪዬ ሰርታልናለች ዛሬ። ያኔ ውብዬን ለማሳቅ ለማጫወት ብዬ ነው እንጂ ፍሪዬን የሰራቸው አምኛለሁ። ያው ካሜራ ፊት አምኜልሻለሁ። አሁን አንቺ እንድትስቂ እንድትጫወቺ ነው የምንፈልገው እንጂ እንድታዝኝ አንፈልግም። አይዞሽ፣ እኔ በጣም በሙሉ ተስፋ ነኝ። ኖሩ ውብዬ እዚች ጋር ነኝ። ካሜራማናችን ዛሬ እያየን ማቆንጀት ነው። አይዞሽ ውድ ቤተሰቦቻችን የፍሬ ከሆነ ይጣፍጣል ያለች ያው ሞደው ነገር ይሄ ነው ከተለዘውታል ወጣ ይሳቀኝ ወዶ ተቀበች ሰውስ ወይ ዛሬ እንግዳችን ሰው ነች። እንግዳ እኔ እንዳታስተናግድ ስለምትችል እርሰው ናት። ፍሬ ቁጣ ምግብ ላይ እንዳታበዥ ጌቶች ሰው ሊበሉ እንዳታበዥ የሳሙት ማለት ነው። ይበቃኛል። እሷም ብላ ነው እስከዛ እንዲህ ስትስቂ ነው የሚያምሩሽ እኮ እኛ በመሳቅ ነው የምናውቅሽ። እንዴት ነው ነገሩ? እንግዲህ ውድ ቤተሰቦቻችን ከውብዬ ጋር ቁጭ ብለን ሳቅ እያለች ማዕድ ልንበላ ነው። እናመስግና እንጀምር። አሜን። ስላሴዎች ይባርኩልን። ይላ እስቲ ምን እንግዲህ ያን ነገሩ ተናገርኩ። ምን ወይ ያለው እስቲ ከመሰለ ወይ አለ ፍሬም ነው ምንም ያወራለት ያረተኝ ምናሽ ይዛል አንደኛ ዋ ምንም ይጣፍጣ እንዴት ነው kuntam በጣም ይጣፍጣ ተወዳደር ምርጡ ገበታ ላይ አዎ ባራበስ ማለት በነገራችን ስላሴ ምን ነው ብዙ ሰዎች እኮ ተወዳደሩ እያሉ ያሉት ወይ በቃ ካሜራማኑም ይብላ በቃ ስንጨርስ እንገናኛለን። አዎ ይቻላል። ስለዚህ ውድ ቤተሰቦቻችን አዳችን ጨርሰን ያው ከውብዬ ጋር እንደዚህ ሳቅ እንዳለች ሞክ አድርገን ተመልሰን እንገናኛለን። እራታችንን ጨረስን። እናመሰግናለን። እንደዚህ እንዳፈጠ እራት ተሰጠው። አሜን አሜን። በጣም ደስ ብሎኛል። አመሰግናለሁ። ይመድባችሁ እንዴ ደስ ብሎኛል። ከቅድሙም ስሜት ተላቀሽ እንዲህ በማየታችን ደስ ብሎናል።
ቤተሰቦችም ደስ ስለሚላቸው በዚህ አጋጣሚ በጣም በጣም ይደሰቱ ይመስለናል። እንግዲህ ያው ባላችሁን መሰረት ውብዬ ምን ደረጃ ላይ ያለችው አሳዩን ባላችሁን መሰረት ያው ውብዬ ያለችበትን አሳይተናቸዋል። እንደወደዳችሁ ተስፋ እናደርጋለን። ያው እንግዲህ ሁሌም እንደምንለው ለዚህ ቤት ጸሎት ይፈልጋሉ። ጸሎት አድርጉላችሁ። እናመሰግናለን። እናመሰግነው። እግዚአብሔር ያክብራችሁ ሁላችሁንም። ተመልካቾችም እንግዲህ ተጨንቃችሁ ብዙዎቻችሁ እየደወላችሁ ሴትም አላነሳው ሴትም እየተላከልኝ ነበር አልመለስኩም። ማለት ያለውን ነገር እርግጠኛ ሰጥቶኝ እንደዚህ አይነት ምላሽ መስጠታችሁ ለዛ ነው። ከንቀት ቁጥር አይደለም። እናንተንም ብዙ ጊዜ አላልሻችኋለሁ። በጣም ይቅርታ። በቃ ጥያቄ ያሰጣችሁ በጣም አመሰግናለሁ። አመሰግናለሁ። እንግዲህ እዚህ ቤት ሰላም ሰፍኖ እንድንመለስ እንደዚህ 3 ሆነን ሳይሆን 4 ሆነን ማዕድ የምንቆርስበትን መድኃኒዓለም ቀኑን ቅርብ ያድርግልን። አሜን። እዚህ ላይ እንግዲህ ወደ ቤተሰቦቻችን እንሰናበታቸዋለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። እዚህ ላይ እንሰናበታቸው። ባይ ባይ። ቻው